መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚህች ቀን ታላቅና ክቡር የሆነው የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት አረፈ። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበር። እርሱም ከላይኛው ግብጽ ሰጽ ከምትባል መንደር ነበር። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያች ከተማ መኳንንቶችም ያንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበር። ባሏ ዮሐንስ የሚያመልከውን ግን አታውቅም ነበር። ከዚህም በኋላ ይህን ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖት አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህም ተቆጥታ ባሏ ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ቀረ። አባቱ ዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ኤጲስቆጶስም ሄዶ የክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህም በኋላ ስለ አባቱ በሕይወት እንዳለ ወይም እንደሌለ ጠየቀ። ከአገልጋዮችም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎችንም ሊወጋቸው በወጣ ጊዜ ይህ ቅዱስ ቴዎድሮስ በረታ። የፋርስ ንጉሥንም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊ ቴዎድሮስ ነበር። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራቶችም በኋላም የፋርስና የበርበር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችንም አጠፉ። ዲዮቅልጥያኖስም በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊትህን ሁሉ የጦር መሳሪያህንም ሁሉ ይዘህ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት፣ አንተ የጦር መሳሪያህን ወስደህ ለአሽከሮች ስጣቸው። እኔ ክብር ይግባውና በፈጣሪና በአምላኬ በመድኃኒቴ በኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያ አልሻም። እኔም ብቻዬን ወደ ጦርነቱ እሄዳለሁ። ከወታደሮችም አንድስ እንኳ ከኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦር የተቀመጥኩበትን ፈረስ ይበቃኛል። ከኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና። ንጉሡም እነሆ ጠላቶቻችን ወደኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ተወጋቸው ዘንድ ምን ያህል አለህ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንዲህ ብሎ መለሰለት፣ አንተ ከሰራዊትህ ጋር በዚህ ቁም፣ እኔም ወደ እነርሱ ብቻዬን እሄዳለሁ። በእነርሱም ላይ የሚደርሰውን ታያለህ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና። ከእነርሱም አንዱስ እንኳን ወደ ቤቱ አይመለስም። ንጉሡም አደነቀ፣ ከእርሱ ጋርም ያሉትም አደነቁ። ከዚህም በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሡንም ከእርሱ ሩቅ በሆነ ቦታ ተወው። ወደ በርበር ሰዎችም ደርሶ ትዋጋላችሁን? ወይስ በሰላም ወደ አገራችሁ ትመለሳላችሁ አላቸው። እነርሱም ካንተ በቀር ለሰልፍ የመጣ አናይምና ከማን ጋር እንዋጋለን አሉት። እርሱም ማንም ከኔ ጋር እንዲመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋችኋለሁም አላቸው። ምናልባት ውሻ ልታባረር መጥተህ ይሆናል። ከፈቀድህ ግን ወደ አንተ ይመጣ ዘንድ ከኛ ውስጥ አንዱን ምረጥና ሁለታችሁ ተጋጠሙ አሉት። ያን ጊዜ ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ። ጣዖታትን እስካጠፋቸውና የባቢሎንንም ከተማ ዘንዶ እስከገደለው ድረስ ነቢዩ ዳንኤልን ያጸናኸው ጌታዬና አምላኬ ሆይ እንዲሁም ዛሬ ከኔ ጋር አሁን በረድኤትም አጽናኝ። አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባሃል ለዘላለሙ አሜን። ጸሎቱንም በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱ ላይም ተቀምጦ በበርበር ሰዎች ላይ እንዲህ እያለ ጮኸ፣ እንዋጋ ዘንድ ወደ እኔ ኑ። ክብር ይግባውና ለእግዚአብሔር ለኢየሱስ ክርስቶስ እኔ ባሪያው ነኝ። እንዲህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው።
ከእነርሱም ፈረሰኛንም ሆነ እግረኛን ምንም አላስቀረም። የመኳንንቶቻቸውንም ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው። ሰራዊቱም ሁሉ ሰገዱለት። የአንጾኪያም ከተማ ሰዎች ሁሉም ወጥተው የበርበርን አገር ማረኩ። አውኪስጦስ በሚባል አገርም ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበር። 2 ልጆችም ያሏት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶው አቀረቧቸው። በዚያን ጊዜም ቅዱስ ቴዎድሮስ ወደዚያ ሀገር ደረሰ። ያቺ መበለትም በፊቱ ቆመች። ልጆቿን ወስደው እንዲበላቸው ለዘንዶው እንዳቀረቧቸው በእርሷ ላይም የሆነውን ሁሉ ላልቅሳ ነገረችው። ክርስቲያን እንደሆነችም ባወቀ ጊዜ በልቡ ይህችን ሴት በድለዋታል፣ እግዚአብሔርም ይበቀልላታል አለ። ወዲያውኑም ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህም በኋላ ወደ ዘንዶው ቀረበ። የከተማው ሰዎችም ሁሉ ወደ እርሱ ይመለከቱ ነበር። በጦርም ወግቶ ያንን ዘንዶ ገደለው። ርዝመቱም 24 ክንድ ሆነ። የመበለቷንም ልጆች አዳናቸው። ከዚህም በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብጽ ሄደ። አባቱንም አገኘው። አባቱም ልጄ እንደሆነ በምልክቶች ልጁ እንደሆነ በምልክቶቹ አወቀው። ቅዱሱም አባቱ እስካረፈ ድረስ በዚያ ኖረ። ከዚህም በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስንም ክብር ይግባውና ክርስቶስን እንደካደና ጣዖትንም እንደሚያመልክ ክርስቲያኖችንም ሲያሰቃያቸው አገኘው። ከዚህም አስቀድሞ የከተማው ሰዎች የሚያመልኩትን ዘንዶ እርሱ እንደገደለው የአውኪስጦስ አገር ሰዎች ወደ ንጉሥ ከሰውት ነበርና ስለዚህ ንጉሥ ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሡ በቀረበ ጊዜ ንጉሡን እንዲህ ብሎ ዘለፈው። አንተ የክፉ ሥራ ሁሉ መገኛ ይሆን ሰማይንና ምድርንም የፈጠረ የክብር ባለቤትንም ትተህ የረከሱ ጣዖታትን ያመለክህ የኃጢአት ልጅ ሆይ ወዮልህ! እግዚአብሔርም ፈጥኖ መንግስትህን ያጠፋታል። በዚያን ጊዜም ንጉሡ ተቆጥቶ ከመሬት ላይ ጥለው ይገርፉትም ዘንድ ወታደሮቹን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹንም ከግንድ ጋር ቸነከሩት። በስቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። እንዲህም አለው፣ ጽና፣ እነሆ የገድልህ ፍጻሜ ቀርቧል። ሥጋ በውስጡ በሚኖርበትም ቀን ድንቆችና ታምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠው። መታሰቢያን ለሚያደርጉ ሁሉ ወይም በስምህ የተራበ ለሚያጠግብ የተጠማውንም ለሚያጠጣ ወይም ለቤተ ክርስቲያንህ መባን መጽሐፍትንም ለሚሰጥ እኔ ኃጢአቱን ሁሉ ደመስስለታለሁ። ገድልህንም የሚጽፈውን ወይም የሚያነበውን የሚሰማውንም ወይም የሚገዛውን እኔ ስሙን በሕይወት መጽሐፍ እጽፋለሁ። ከዚህም በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ተሰብስበው በንጉሡ ላይ እንዲህ ብለው ጮኹበት፣ አንተ ከሃዲ፣ እግዚአብሔር ያጥፋ! ከጠላቶቻችንም ያዳነንን ኃያልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህና። ይህንንም ብለው በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እንታመናለን አሉ። ያን ጊዜም ንጉሡ ተቆጥቶ ሁሉንም አስገደላቸው። ሰማዕታትም ሆኑ። የሰማዕትነትንም አክሊልንም ተቀበሉ። ከዚህም በኋላ ንጉሡ አዘዘ። የብረት አልጋም አምጥተው ቅዱሱን በላዩ አስተኙት። ከበታቹም እሳትን አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ። አቤቱ ፈጣሪዬ 3 ደቂቅን ከእሳት ምድጃ እንዳዳንካቸው አድነኝ። ወዲያውኑም ያ እሳት ጠፋ፣ እንደ ንጋት ጊዜ ቆራም ሆነ። ከሰማይም እንዲህ የሚል ቃል መጣ፣ ክብር ይግባውና ከጌታ ኢየሱስ ክርስቶስ ኃይል የተሰጠ ሆይ ጽና፣ በርታም። ያን ጊዜም ቅዱሱ ተነስቶ በንጉሡ ፊት ቆመ። እንዲህም አለው፣ ክብር ይግባውና ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ አድኖኛልና አንተ ከሃዲ እፈር አለው። የንጉሡም የጭፍራ አለቃ ይህን ባየ ጊዜ ክቡር ቴዎድሮስ ከሚያመልከው ክብር ይግባውና ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱንም ራሱን አስቆረጠውና
በሰማዕትነት አረፈ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱን ከሰለቸው በኋላ ራሱን በሰይፍ እንዲቆርጡ ስጋውንም እንዲያቃጥሉ አዘዘ። በጌታችንም ፍቃድ ከእናቱ ደጅ ወስደው ራሱን ቆረጡ። ከእርሱም ደም ወተትም ፈሰሰ። ታላቅ እሳትም አንድደው ስጋውን በውስጡ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮች ብዙ ወርቅ ሰጥታ ስጋውን ወሰደች። በእግሩ ልብሶችም በአማሩ ልብሶችም ገነዘችው። እስከ መከራውም ፍጻሜም በቤቷ ውስጥ አኖረችው። ከዚያ በኋላም አብያተ ክርስቲያናት ተሰሩለት። ስብጥ በሚባል በአባቱ ሀገርም በተሰራች ገዳም ውስጥ ስጋውን አኖሩ። ከስጋውም ድንቆችና ታምራቶች ተደረጉ። ታላቅ ፈውስም ሆነ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለቴዎድሮስ ማር ሊቀ ሰራዊት ክቡር በረድኤተ አምላክ ባቲቱ እምሕዝበ በርበር መስተጽናን አፍራስ አይለቀ ወለለሂ ዘእግ እስከ እያትረፈ ነፋጼ ለዝግ። በዚህችም ቀን የታኪጦስ የእስክንድርያው ሊቀ ጳጳሳት የጢሞቴዎስ የሙሴ የኢየሉጣም መታሰቢያቸው ነው። ዳግመኛም ከሕፃኑ ቅዱስ ቂርቆስ ጋር በሰማዕትነት ያረፉ የ404 ሰማዕታት መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን እመቤታችን ቅድስት ድንግል ማርያም ከተወለደች በኋላ በ80 ቀን ከርግብ ገላግልቶች ጋራ ወደ ቤተ መቅደስ የገባችበት ነው። ልመናዋ፣ በረከቷ፣ አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።